ነፍሶ በእንታ ባጊው እውነተኛው እረኛ ስለ በጎቹ ነፍሱን ያኖራል። ሌላውን ግን ምንደኛ ቅጥረኛ ነውና አይከተሉትም ብሏል። ለምንድን ነው ቅጥረኛንና ምንደኛን ከእረኛ መለየት ያቃተን? ለምንድን ኦርቶዶክሳውያን ይሄን አትለዩም እንዴ? እኔ እውነት አንድ ነገር ማድረግ ይቻላል። እረኞቻችን የማይጠብቁን ከሆነ እንደ መጽሐፍ ቅዱስ ሐሳብ አናውቃችሁም የማለት መብት አላችሁ። ምክንያቱም ይሸሻሉ ብሏል። መሸሽ ነው። እንደዚህ ካሉ ቆመው የሚያስገድሉን እረኞችን መሸሽ፣ የሚጠብቁንና ፊት ለፊት ስለኛ የሚናገሩት ደግሞ መከተል። ይሄ ከምዕመናን የሚጠበቅ ነገር ነው። በእውነቱ ምንደኛን የሚያከብር አስገዳይን የሚያጀግን ድምፅ የሚሆኑትን ደግሞ የሚያሸማቅቅ ወይ በሆነ ብሔር ወይ በሆነ ነገር የፖለቲካ ተቀጽል ላይ የተሰጠው ስንቱን ዋጋ ከፈልን እኮ እግዚአብሔር በሚያውቀው ዋጋ ከፍለናል። እንደው ከሚሞቱ አይበልጥም እንጂ ከቤተሰብ ተለያይተናል። ምንም ሳይጎልብን ማለት ነው። በቃ ለህዝብ ድምፅ በመሆን ብቻ ሌላ ምንም ነገር ያደረግነው ነገር የለም። እውነት በመናገር በመቃወም ጥቅማ ጥቅም ይቀራል እንጂ የሚገኝ ጥቅማ ጥቅም የለም። ጭራሽ በጣም እንደ እብድ እኮ ነው የተቆጠረው። እንደ ጉዱ ካሳ ሆነን እኮ ነው የምናገለግለው። እውነት ለመናገር እና አንድ ነገር ኦርቶዶክሳውያን ማድረግ ትችላላችሁ። እኔ ቅድም ስናገር ነበር። አንደኛ ሰማዕታቱን ሰማዕታት ብሎ የመሰየም ቅዱስ ሲኖዶስ ኃላፊነት አለበት። ሁለተኛ አትግደሉን የማለት ግዴታ አለባቸው እረኞች፣ አትሊስት መከላከል ካልቻሉ። ሶስተኛ የማይችሉ ከሆነ ሁለት ነገሮች እናያለን። አንደኛ መንግስት፣ ሁለተኛ ገዳዮች የሙስሊም ሽፋን አላቸው። አስገዳይ መንግስት ነው። ቅድም የተወሰነ መንግስት አቅም የለው ምናምን ሲሉ ነበር መላተ ሰላም። እውነት ለመናገር የማስገደልን አቅም የፈጠረው ራሱ መንግስት ነው። ሲያስገድለን የነበረ ከስድስት ዓመት ውስጥ ራሱ መንግስት አይደል እንዴ? እየሄደ እየቀሰቀሰ በእውነቱ የሰበሩን ሰበርናቸው፣ እንሰብራለን፣ እንበላለን፣ ዝሆነን ሲል የነበረ ራሱ አይደለም እንዴ? እዚያው የሚሞቱ ሰዎች ጋር ሄዶ እኮ እኛ ዝሆነን ብሏል ራሱ መሪው ማለት ነው፣ ጠቅላዩ። ስለዚህ እንዴ ማን ነው የአማራን ወጣት ጫካ ውስጥ የከተተው? መንግስት ነው። በየአካባቢው እየገደለ እያጠፋ ደብረ ብርሃን ላይ እንትን ይሄ ደብረ ጉራች ላይ ጉራቻ ነው ደብረ ጉራቻ በየቦታው አዲስ አበባ ትገባም እየተባለ በጥፊ ሲመታ የነበረ ቄስ የምንረሳው መሰላችሁ? ወይ አርኖት ሾርት ሚሞሪ ሾርት ሚሞሪዎችን ለዛ ይነገራቸው። በጥፊ የሚመታ ቄስ አዲስ አበባ ትገባም ሲባል ያ እኮ ተማሮ እኮ ነው። እንደ ድመት በር ተዘግቶባት ስትመታ ድመትም ትቧጨራለች። ሲደበደብ ሲቀጠቀጥ ለምንድን ነው ዝም የሚል ሲባል የነበረ እንትን ማህበረሰብ ነው ይሄ አማራ የሚባለው። ዛሬ መንግስትን በልኩ ክብሩን የሚያስጠብቅ ሆኗል። እውነት ለመናገር ራሱን ተከላክሏል። ዛሬ በማንነቱ የሚገደል ሳይሆን አማራ ክልል ላይ ምርጫ አይደለም የክልሉ ፕሬዝዳንት እንኳ አቶ አረጋ የሚባል ባንዳ እንኳ ሄዶ መምረጥ የማይችልበት ሁኔታ ነው የተፈጠረው። የምን ምርጫ? አዲስ አበባ ሄዶ አያድርም። የትኛው የምን ምርጫ ነው? የምን ምርጫ? አትሊስት ግን ሞቱ ቢኖርም እውነት ለመናገር ቆሞ ከመሞት በድሮን መገደል እየታገሉ ይሻላል። ሲሪየስሊ ክብር እኮ የሚባል ነገር አለ። ቆመህ እኔ ህዝቡ የሚገደል በማንነቱ የሚጠቃ የትኛውም ብሔር ይሁን የትኛውም ሃይማኖት የትኛውም ብሔር ይሁን በማንነቱ የሚጠቃት ከሆነ ተደራጅቶ ራሱን የመጠበቅ መጽሐፍ ቅዱሳዊ መብት እንዳለው በመጽሐፍ ቅዱስ ማስረዳት እችላለሁ። እንግዲህ በማንነትህ የሚመጣብህ ከሆነ ተደራጅቶ ሊገድልህ የሚመጣ ከሆነ ራስክን የመጠበቅ መብት አለህ። እጅ የተሰጠህ እንድትከላከልበት ነው። እግር የተሰጠህ እንድትንቀሳቀስበት ነው። ወይ ታመልጥበታለህ ወይንም ትከላከልበታለህ። አይምሮ ጠባይ ተሰጥቷል። ክፉና ደጉን የምትመረምርበት አይምሮ አለህ። ህሊና ያውቃል። ህፃን ልጅ ሲታረድ ልጅክን ቆመህ የምታሳርድ አንተ ነህ። ልጅክን የመጠበቅ እናትክን አባትክን የመጠበቅ ኃላፊነት አለብህ። በማንነቱ የሚገደል ሰው ቆይ እኛስ በክርስትናችን ምክንያት ስለምንሞት ዋጋ እናገኛለን። አንድ ብሔርተኛ በቋንቋው ምክንያት ሞቶ ገነት እኮ አይገባም። በብሔርህ እኮ ብትገደል እኮ ገነት የምትገባበት ብሔር እኮ ገነት አያስገባም። በነገራችን ላይ
ስለዚህ ለምን ብለህ ነው በማንነት ስትገደል የምትገደለው? መጽሐፍ ቅዱስ እንደዚህ ያለውን ሐሳብ አያውቀው። ክርስቲያኖች በክርስትናችን ምክንያት በክርስቶስ ምክንያት የሚመጣውን ነገር ብንቀበለው ዋጋችንን በሰማይ ይከፍለናል። ምንም ጥያቄ የለውም። ይሄ አሩሲ የሚሞቱ ክርስቲያኖች ዋጋቸው በሰማይ እጥፍ ነው። እኛን ግን ያስፈርዱብናል። አንድ እውነትን የምንነግራቸው ደማቸው ግን ይጮሃል፣ በእኛ ላይ ግን ይጮሃል። እረኞችን የሚቆጣጠር ጌታ እኮ ይመጣል። የእረኞች አለቃ እኮ ይገለጣል። በጎቹን ቆጥሮ ይረከባል። ያን ጊዜ እረኞቹ የት እንደሚገቡ እናውቀዋለን። መጽሐፍ ቅዱስ እንደሚነግረን ምንደኛ ቅጥረኛ ዋጋውን ያገኛል። ስለዚህ አትሊስት ምን ማድረግ አለባቸው? ኦኬ ልጆቻችን ልናድናቸው አልቻልንም። በእረኝነታችን እናንተን መጠበቅ ስላልቻልን ራሳቸውን ተከላከሉ ይበሉ አባቶች፣ ይውጡ ነው። በቃ አልቻልንም፣ መጠበቅ አልቻልንም፣ ከአቅማችን በላይ ሆኖብናል ማለት መብት አላቸው አባቶቻችን። ይህንን እንዲያረጉ ይጠበቃል። በቃ አልቻልንም፣ ልንጠብቃቸው አቅም የለንም ነው ያሉ። ኦኬ አቅም የላቸውም። መንግስት አይሰማንም። በጣም ጥሩ፣ አይሰማም። እውነት ነው፣ መንግስት አይሰማም። ምንም ጥያቄ የለው። ምክንያቱም የመግደል አንዱ የመንግስታዊ ስለሆነ ይሄ ማጥፋት መግደል ኦርቶዶክስን በማኒፌስቶም ጭምር ነግሮናል። ለብልጽግና አትመችም ያለ እኮ ብልጽግና እኮ መንግስት ጎስፐል ፕሮስፐሪቲ እኮ ከዚህ የሚቀዳ እኮ ነው። ችግኙ የሚቀዳው ከዚህ ነው። ስትገደል ሞትኩ አትበል። ይሄንን ሞትኩ የምትል ከሆነ ሞት ነው የሚወርሰው። ስለዚህ ባይኖርህም ሀብታም ነህ ይበል፣ ብትታመምም ታመምኩ አትበል። የእምነት ቃል የሚባል ከእምነቱ የሚመነጭ ነው። ባይዘው ጎስፐል ፕሮስፐሪቲ ሎጎ ራሱ በነገራችን ላይ የብልጽግና ወንጌል ነው። ጉግል አርጉት ግቡና። ስለዚህ ሀብታም እየደህየ ሀብታም ነው ይበል ነው የሚለው ብልጽግና። ጎስፐል ፕሮስፐሪቲ የሚያወራው ብትታመም ራሱ ታመምኩ እንዳትል። ታመምኩ የምትል ከሆነ ትታመማለህ። ያሰብከውን ነው የምትሆነው ብሎ ነው የሚያምነው። ቅዠት ነው፣ ድሉዥን ነው። መንግስት በቅዠት የሚኖር ነው። ብልጽግና ብሎ አገሪቱን 8 ዓመት ድህነት ውስጥ ጥልቅ ውስጥ ነው የከተታት። ሰላም የሚባል ፒስ ኤንድ ሴኩሪቲ የለም። የመንግስት ኃላፊነት ነው። ስለዚህ መንግስት በማደራጀት ይኸው ሽፍቶችን የፈጠረው እሱ ነው። ኦነግን ጫካ ያስገባ እሱ፣ ከኤርትራ አምጥቶ ነፃነት በማሳጣት ፋኖን ጫካ ያስገባ እሱ፣ ህወሓትን መቀሌ ውስጥ ትግራይ ውስጥ እንዲቀመጥ ያደረገ መንግስት ራሱ ብልጽግና ነው። ሴራው ነው፣ ተንኮሉ ነው። ስለዚህ እኔ አባቶቻችን የምጠብቀው በዚህ ሰዓት ላይ አልቻልንም ይበሉ። በቃ አቅም የለንም ካሉ ኦኬ፣ አቅም መጠበቅ ስላልቻልን ራሳችሁን ተከላከሉ፣ በቃ ከኛ ምንም ነገር አትጠብቁ ይበሉና ህዝቡ ኦርቶዶክሳውያን ተደራጅቶ ራሱ ሊጠብቅ ቢያንስ ቆመዋ ግን ሊያስገድሉ አይገባም። እንዲህ መግለጫ ማውጣት እንዴት ማን ይሙት? እኔ አስታውሳለሁ በኢትዮ ኤርትራ ጦርነት ጊዜ ሀገራዊ አዘን ታውጆ እዛ ገጠር ቆሎ ትምህርት ቤት እያለሁኝ ፍታት እጄ ፈትቻለሁኝ። በሁሉም ቀበሌ ላይ ፍታት ተፈቷል። ለሞቱት ማለት ነው። መንግስት ራሱ አዋጅ አውጆ ማለት ነው። ላለቀው በጦርነቱ ላለቀው ህዝብ አገራዊ ሀዘን እስኪ ምንም ይሁን ምን በትግራይና በመከላከያ በነበረው ጦርነት በሚሊዮን የሚቆጠር ህዝብ አልቋል። የሐዘን ቀን ታውጇል። በምንም ይሁን በምን ይሙት፣ በፖለቲካም ይሁን በምንም ይሙት፣ እንደ ሀገር እኛ ራሳችን ስለሆነ ያለቅነው፣ ኢትዮጵያውያን ስለሆነ ያለቁት የሐዘን ታውጇል። የለም ወለጋ ላይ ሙስሊምና ክርስቲያን አብሮ በዶዘር ተቀብሮ ሲቀበር ባንዲራ ዝቅ ብሏል። የለም እኮ እንዴ ሞተናል እኮ እኛ እኮ እኔ እንደ ሞትን እኮ ነው። የኢትዮጵያውያን ምን ሆነን ነው? ከሩዋንዳ በላይ እኮ የኛ ህዝብ እኮ አልቋል እኮ። ለዜና እንኳን የማይበቃ በእውነት ለመናገር እና እኔ ጥያቄው የሃይማኖት አባቶች ላይ ብቻ ሳይሆን ይሆን እንደ ማህበረሰብ ምን ሆነን ነው? ግን ቤታችን ሲፈርስ ዝም፣ ስንሰደድ ዝም፣ አገራችን ስናጣ ዝም። ማንም መጫወቻ ሲያደርገን ምን ሆነን ነው? ማን ነው የደገመብን? በእውነቱ ማን ነው አዚም ያደረገብን? እዚህ ላይ ሄዱበት እስቲ ቀሲስ ምንድነው እየሞትን እንበዛለን የሚል ቆንጆ ዲስኩርም አለ። ስንገደል እንበዛለን እያሉ የሚሰብኳቸው አንዳንድ ደካሞችና ምንም እውቀት የሌላቸው ሰዎችም አሉ። በዚህ ምክንያት ይሄንም አብሮ ነው ያለው። እንበዛለን፣ ግደሉን እናንተ፣ እኛ እንበዛለን እያሉ ይፎክራሉ።
እና እጅግ በሚያሳዝን ሁኔታ እውነታን መናገር እዚህ ጋር ፖለቲካ ከመሰላችሁ እናንተ የፈለጋችሁትን መውሰድ ትችላላችሁ። ግን እውነትን ከመናገር ማንም ዝም አይል። የኦርቶዶክስ አባት ወገኑ ሲገደልበት፣ ወገኑ ሲጨፈጨፍበት፣ ወገኑ ሲታረድበት ፍትህ ካልጠየቀ እሱ ክርስቲያን አይደለም፣ ኦርቶዶክሳዊም አይደለም። ስለዚህ ቀሲስ ድበኩሉ የሚያወሩት ለመላው ኢትዮጵያዊ እንደ ህዝብ እንደ አንድ ክርስቲያን የክርስቲያንነት አስተያየት ነው የሚሰጡት። ትክክለኛ የሆነ እውነተኛ የሆነ ባንዳ ያልሆነ ሆዳም ያልሆነ ይሄ ቅጥረኛ ያልሆነ በትክክለኛ የተሰማቸውን ስሜት ስለ ህዝባቸው ይሰጣል። ይሄ ትክክለኛ የሰው ልጅ ማንነት እውነተኛ እግዚአብሔርን የሚያከብር እግዚአብሔርን የሚፈራ ሰው ንግግር ነው። እውነተኛ ምንም አንድች የሆነች ቅንጣት የሆነ ውሸት የሌለበት እውነታ ነው የሚናገሩት። ይህንን እውነት መናገር ክርስቲያንነት ነው። ክርስቲያናዊ ማንነት ይህንን እውነት ቁጭ አድርጎ መናገር። እንደዚህ የሚናገር ክርስቲያንን ከጠላ አሸርጋጁን፣ አድርባዩን፣ ተከፋዩን ምናምን ይዘመታ የፈለግከውን ፖለቲካ መስራት ትችላለህ። እኚህን አባት ግን እኔ ከድሮም የምወዳቸው ማደንቃቸው አባት ናቸውና በደንብ አስረግጠው ነው የሚናገሩት፣ ማንንም ሳይፈሩ እና እኔ እግዚአብሔር ያክብርልኝ። ይሄ የሞት ሲገሉን እንበዛለን እያሉ ፖለቲካ ለሚሰሩት ሰዎች የባኮት የሚችሉትን በሚያውቁት ወንጌል ንገሯቸው እስቲ በሚገባቸው ቋንቋ። እግዚአብሔር ይባርክ። ይህን ጥያቄ ስላነሳው በጣም ደስ ብሎኛል። ዮኒ ይኸውልህ የምንገደልበት ምክንያቱ ምንድን ነው? ይኸውልህ አርሲ ውስጥ የሚሞቱ ሰዎች ዋጋቸውን በሰማይ ያገኛሉ። ምንም ጥያቄ የለውም። ለምን? ክርስቲያን በመሆናቸው እየተገደሉ ስለሆነ። በምንም አይነት መንገድ ይሄ ዋጋቸው አያልቅም። ግን አንድ ነገር ኦርቶዶክሳዊ አድምጡኝ። 40 ሰዎች አርሲ ውስጥ ሞተው ከሆነ ለነዚህ ሰዎች ድምፅ ማንሆን ከሆነ ለነዚህ ሰዎች ምንም አይነት ተቃውሞ ያላደረገ በሚሊዮን የሚቆጠር ኦርቶዶክሳዊ ግን ደሙን እግዚአብሔር ከእጃችን ላይ ይፈልጋል። ስንት ነው ያተረፍነው ነው ጥያቄው። አያችሁ፣ ሰዎቹ የሞቱት ሰዎች 40 የሚሆኑ 50 100 የሚሆኑ 100 ሰው ለማትረፍ በሚሊዮን የምንቆጠር ሰዎች ዝም ካልን ሞተናል ማለት ነው። እኛ ተጠያቂ ነን ማለት ነው። ከሰርን ማለት ነው። ማትማቲክስ ስሩ እንጂ እንዴ። አንድ ነገር ልገራቸው። ይኸውላችሁ መጽሐፍ ቅዱስ እንደሚል የድሃውን ጮኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም ይላል። ኦኬ፣ ድሃው እየጮኸ ነው። አርሲ ውስጥ እየጮሁ ነው። ኦኬ፣ እነዚህ ሰዎች በመሞታቸው ዋጋቸውን ያገኛሉ። እኔና እናንተ ግን ሞተናል። በእግዚአብሔር ዘንድ በፍርዱ እጅ ወድቀናል። ለምን? ድምፅ አልሆንም። ስለዚህ ኪሳራ ውስጥ ነው ያለነው። ጎንደርም ውስጥ ይሁን ጎጃም፣ መቀሌም ይሁን አሩሲያውም ይሁን ወለጋ ያለ ኦርቶዶክሳዊ ለነዚህ ወንድሞቹ ድምፅ የማይሆን ከሆነ እግዚአብሔር ምስክሬ ነው፣ እግዚአብሔር በፍርድ ይጠይቀናል። ስለዚህ ከሰርን እንጂ አላተረፍንም። ስንሞት እንበዛለን። በምን ምክንያት? ወንጌል ሊሰብኩ ነው እነዚህ ሰዎች የተገደሉት ነው? ወንጌል ሊሰብኩ ነው ወይ የተገደሉት? ስለ ክርስቶስ እንሰብካለን ብለው መስጊድ ሄደው ሲሰብኩ ነው የተገደሉ? አይደለም። እቤታቸው በተኙበት ነው የታረዱት። ስንገደል እንበዛለን። ይሄ ጥቅስ እኮ ለነ ቅዱስ ጴጥሮስ ያሉበት እኮ ኮንቴክስት እኮ አለው፣ አውድ እኮ አለው እኮ። ክርስቲያኖችን ያለምንም ምክንያት አንደኛ መንግስት አልነበራቸውም። ቄሳሮች ነበሩ የነበሩት። የአሕዛብ መንግስት ነበር የሚጮሁበት። ከእግዚአብሔር መንግስት ውጭ ምድራዊ መንግስት ክርስቲያኖች አልነበራቸውም። እስከ 320 መቶ ክፍለ ዘመን ታላቁ ቆስጠንጢኖስ እስከተነሳበት ዘመን ድረስ ክርስቲያኖች ዘመነ ሰማዕታት የሚባል ዘመን፣ ያ ዘመን ግበ በምድር ውስጥ በካታኮምብ ውስጥ ያለፉበት ዘመን ነው። በአዋጅ የክርስትና መንግስታዊ ቅርጽ የያዘው ከ3ኛው መቶ ክፍለ ዘመን በኋላ። እስከዚያ ድረስ ግን አሕዛብ ነው ሲቀጠቅጡ ነው የኖር ነው። ሮማ አደባባይ ውስጥ ክርስቲያኖች ልክ ዛሬ ስፖርት እንደሚያዩ ክርስቲያኖችን ከአንበሳ ጋር እያታገሉ የሚዝናኑብን ነበርን። እግዚአብሔር ግን ከሰማዕታቱ ጋር ይሰራ ነበረ። አዎ ታላላቅ አባቶቻችን የክርስቲያን ደም የሃይማኖት ዘር ነው ብለዋል። እውነት ነው። ይበቅላል፣ ያድጋል። ይኸው በሚሊዮን የሚቆጠር ፍሬ አፍርቷል።
እነዚያ ሰዎች ለመከላከም አቅም የላቸውም፣ ለመሸሻም ቦታ የላቸውም። ጉድጓድ ውስጥ ነበር የነበሩት። እንደዚህ ያሉ ሰዎች መንግስት የላቸውም። እነዚህ አባቶች የሚከላከላቸው ራሳቸው እየሞቱ ነበረ። አሃ ስለዚህ አባቶቹ እረኞቹ ሲሞቱ ህዝቡ እየበዛ ሄደ። እረኛው ጴጥሮስ ሲሞት ጴጥሮስ ሞቷልና እረኛው በጎቹ ዳኑ፣ ህዝቡ ይድናል። እነ ጳውሎስ ሲሞቱ ህዝቡ ይድናል። ዛሬ እኮ ይኸውላችሁ እረኞቹ ራሳቸውን ያሰማራሉ፣ ራሳቸውን ይጠብቃሉ። የሚሞተው በጉ ነው የሚያልቀው። እረኛ አንድ ነው፣ በጉ ደግሞ ብዙ ነው፣ መንጋው ብዙ ነው። አንድ መንጋ ራሱን ለማሰማራት በሚሊዮን የሚቆጠረውን ክርስቲያን የሚያስፈጅ ከሆነ ስንሞት አንበዛም፣ እያለቅን ነው የምንሄደው የሚባል ነገር። እንዲያውም ሞታችን ምድራዊ ብቻ እኮ አይደለም ደግሞ ዮኒ የሰማያዊም ጭምር እኮ ነው። አይሆንም ወገኖቼ፣ ዝም እያልን ብናልቅ እንዲያውም ለምን ዝም ብለህ ሞትክ ነው የሚለው ክርስቶስ ራሱ። መጽሐፍ ቅዱስ ምን ይላል? ሰነፍ እጅና እግሩን ኮርትሞ ስጋውን ይበላል ይላል። አንድ ሰው እኮ ካልሰራ ካልተንቀሳቀሰ እኮ የዕለት እንጀራ መብላት አይችልም። እንኳን አይደለም የነፍሱን ጉዳይ ይቅርና ምን ሰርተን ነው እኛ የምንበዛው? ሃይማኖት ሰብከን ነው? ለሚሞት ሰዎች ድምፅ ሆነን ነው? ምን ሆነን ነው የምንበዛው? የምንበዛው እንኳን እየሰራን እኮ ነው። እየዘራን ቢሆን ነው። አልዘራንም። ዘረኝነትን እየዘራን፣ ጎጠኝነትን እየዘራን ምናልባት አርሲ ለሚሞቱ ሰዎች እንትን አክሱም ላይ ካልተሰማ፣ ጎንደር ላይ ካልተሰማ የአሩሲ ክርስቲያኖች ደም የኔም ደም ነው የማትሉ ከሆነ ትናንትና እንኳን ፖለቲከኞች እንኳን የኦሮሞ ደም የኔ ደም ነው ብለው እኮ ጎንደር ላይ እኮ ወጣቶች ወጥተዋል። እውነት ነው። የኢትዮጵያዊ ደም ኢትዮጵያዊ ነው። ኦሮሞ ወንድማችን ነው። አማራ ወንድማችን ነው። ወንድማማች ህዝብ ነው። ትክክለኛ ነገር ነው። ይሄ ሶሉሽን አምጥቷል። እሳ በክርስትናስ አንድ አባል አይደለንም? የክርስቶስ አካል አይደለንም? የአርሲ ክርስቲያኖች ሞት አንድ ወንድም እዚህ ፌስቡክ ላይ ምን ጽፎ አይቻለሁ። እኛ ሰሜን ላይ ያለን ሰዎች የተረፍነው አርሲ ስላልኖርን ነው ብሏል። እያንዳንዳችን እኔ አሜሪካ የምኖረው ቀሲስ ዲበኩሉ ዛሬ በህይወት የኖርኩት አርሲ ላይ ስለሌለው ነው እንጂ እኔ ራሴ ተገዳይ ነኝ ማለት ነው። የቦታ ጉዳይ ነው እኔን ያላስገደለኝ እንጂ አራጅ እኔን ለማረድ ዝግጁ ነው ማለት ነው። የአርሲ ክርስቲያኖች ሞት የኛ ሞት ነው፣ የኛ ሞት ነው፣ የኛ መገደል ነው። እባካችሁ ኦርቶዶክሳውያን፣ እኔ በአባቶች ራሱ ማሳበብ ራሱ ትክክል። እኛ ራሳችን ህዝቡ ራሱ ጤነኛ ነው ወይ? ማን ጠበቀ? ማን ቁመህ ሙት አለ? ቢያንስ ቁማችሁ ሙቱ ተረጋጉ ያለ አባት አለ? እስኪ ወጣችሁና ህዝቡ ራሱ ወጥቶ ነው ከዚህ በኋላ አንሞትም ብሎ ህዝቡ ወጥቶ ተረጋጉ ምናምን ያለ አባት አለ? የለም። ተረጋጉ ማን አለ? አላሉም እኮ በቃ። እውነት ለመናገር አንዳንድ አባቶች ይሆን ይችም ላቆም ላሆኑ አንዳንድ አባቶች ምን ይሉናል መሰለ? አሁን ሆ ብለን ብነሳ ህዝቡ ራሱ ይነሳል ወይ? ባይዘው ይሄ ጥያቄ ሃይማኖት አባቶች ላይ ራሱ አለ፣ ጥርጣሬ አለ። እኛ አሁን እውነት ለመናገር ብንሞት ህዝቡ ራሱ ይነሳል? አይ ዶንት ቲንክ ሶ። ቤቱ ሲፈርስ ህይወቱ ሲያልቅ መች ዝም አለ የሚሉ አባቶች አሉ። ሁሉም አባቶች እውነት ለመናገር ደግፈው አይደለም፣ ህዝቡ ራሱ ደንዝዟል ነው። ምን ሆናችሁ ነው? እኔ ኦርቶዶክሳዊ ሰዎች ኦርቶዶክስ ሲሞት እንዴ ምን ሆናችሁ ነው? እኔ ክሬዲት ሰጣለሁ ለኢህአዴግ በዚህ አጋጣሚ። በሻሻ አቡነ ገብረ መንፈስ ቅዱስ ላይ 97 ነው 91 ላይ አንድ ቄስ ሙስሊሞች ገለው ነበረ። ሁለት ነው ሶስት ቄሶች። አንተ ዳር እስከ ዳር ጭጭ እኮ ነው ያለች ምድሪቱ በጸጥታ። ሲሪየስሊ ነው የምነግርህ። እንግዲህ ኢህአዴግን ነው በመቃወም ነው የጀመርነው። እኔ ብልጽግና ከመምጣቱ በፊት እሬቻ ላይ እኔ የጻፍኩት ጽሁፍ አለ አሁን ፌስቡክ ላይ ዛበሻ ዜና ሰርቶበታል። ዛሬ አይደለም ምን ፍትሃዊነት እንዲኖር ድሮ ጀምር ነው መታገል የጀመር ነው። እና ያን ጊዜ የተቃወምነው ኢህአዴግ እንኳን በሰላምና በጸጥታ ጉዳይ ላይ ግን አናማውም። በእውነቱ ዲሞክራሲ አልነበረም። በጣም ብዙ ችግሮች የፈጠረው ያ ስርዓት ነው። ግን ፒስ ኤንድ ሴኩሪቲ ግን ነበረ። በቃ ይሄንን አልክዳችሁም። ያን ጊዜ ሁለት ሰዎች እዛ በሻሻ አቡነ ገብረ መንፈስ ቅዱስ ጅማ ላይ ሞቱ ተብሎ በቃ በየቤተ ክርስቲያኑ ሐዘን ነበር። አስታውሳለሁ እኔ በየሁሉ ሰባኪው ሁሉ ስብከቱ የነበረ ሪሱ አብየቱ የሞተ የሆነብንን አስብ መዝሙር ሁሉ የነበረ እነ ዘማሪ ጸዳለ አብየቱ የሆነብንን አስብ በመቅደሱ ታረደ። እኔ መዝሙር ሰርቻለሁ። አለመመነኔ ወይ ሰው መሆኔ የሚለው መዝሙር ያን ጊዜ የሰራሁት እንዴ። እና ያን ጊዜ ሁለት ሶስት ሰዎች ሞቱ ብለን እንደዛ በጣም ተደነቅን። ዛሬ 10 ቤተክርስቲያን በአንድ ሌሊት ሲወድም ሶማሌ ላይ
የተገደለው ኦርቶዶክሳዊ እኮ ብዛት እኮ ቁጥር የለውም እኮ። ስታቲክስ እኮ ቢወጣ እኮ የሚገርም እኮ ድንዛዜ ውስጥ ነው ያለነው። እና አሁንም ካልነቃንና ራሳችንን ማንጠበቅ ከሆነ ኦርቶዶክሳውያን እውነት ለመናገር ሞታችን በደጃችን ነው። እግዚአብሔር ደግሞ አይረዳንም፣ ብታምኑ ባታምኑ አይረዳም። ምክንያቱም እግዚአብሔር የሚረዳ እየታገልክ አንተ እጅ ሰጥቷል፣ አይምሮ ሰጥቷል። ኦኬ መከላከል አለብህ እንዴ። እውነት ለመናገር ለመከላከል እኮ እንትን መሳሪያ መተኮስ አያስፈልግም እኮ። ተደራጅተህ ከወጣህ እኮ ጫካ ነው የሚገባ። ይሄ ገዳይ ራሱ እኮ ይፈራል እኮ። አቋምህንና ቁርጠኝነትህን እኮ ካየ እኮ መንግስት ራሱ አይተናል እኮ። መንግስት የዛሬ ስንት ዓመት ነበረ እኮ ማቅ ቤተክርስቲያኗ ውስጥ ጥሪ ስትጠራ እኮ ጉልበት ላይ እኮ ጠቅላይ ሚኒስቴሩ ወድቆ ይቅርታ ጠይቆ እኮ ነው ተንበርክኮ እኮ ነው አባቶቹ ላይ ያን ነገር ያረጋጋው። ስንቆርጥ እኮ ማንም አይገለንም። እኛ የሞት ነው የፈራለት ነው። በነገራችን ላይ የገደለን ፍርሃታችን ነው የገደለን፣ ምንደኝነታችን፣ ቅጥረኝነታችን፣ ሆዳምነታችን ነው የገደለን። ቁርጠኝነት ይኸው ፍሩሃን የነበሩትን ጥቡዓን መንፈስ ቅዱስ ያስጨክናል። ሞትን ይኸው ነፍሳችሁን የሚገለውን ስጋችሁንም ነፍሳችሁንም አዋህዶ ሁለቱን በሲኦል የሚያኖረውን እንጂ ስጋችሁን የሚገሉን አትፍሩ። ከሞት በላይ ነን እኮ እኛ ክርስቲያኖች። ደግሞ ተስፋ አለን እኮ እውነት በዚህ ምድር ለመኖር አገራችን በሰማይ ነው እኮ። ስለ ክርስቶስና ስለ ቤተ ክርስቲያን መሞት እኮ ክብር እኮ ነው፣ ተገምቶ ነው እውነት ለመናገር እና ወንድሞቻችንን እያስገደልን ግን በወንድሞቻችን ሞት ላይ እንበዛለን። አትበዛትም፣ ገሃነም ነው የምትገቡት። እንዲሁም ቁርጡን መርዶ ነው የምነግራችሁ። ክርስቲያን እየሞተ ቤተክርስቲያን እየተቃጠለ ዝም ብለህ እንበዛለን ካልክ ደሙን ከእጅህ ፈልገዋለሁ ነው እንጂ መጽሐፍ ቅዱስ የሚል ትበዛለህ አይልም። በሰማይም አትበዛትም፣ በምድርም አትኖራትም። መጽሐፍ ቅዱስ የሚያስተምረን እሱን ነው። እንግዲያስ ለወንድሞቻችን ድምፅ እንሆን። ዋይኖት የተወሰኑ ሰዎች ዮኒ ማኛ ብቻ ላይቭ ሊከፍት አይገባም። እዚህ ቲክቶክ ላይ ያላችሁ ቅበተም ላይ የምትሰሩ ወንድሞቻችን አጀንዳ አድርጉት። ለምን እንሞታለን? ለምን እንገደላለን? ሙስሊም መሪዎችን ማስጠንቀቅ መቻል አለባችሁ። ሙስሊም መሪዎች ለምን አርሲ ብቻ ነው ሙስሊም ያለው እንዴ? የሙስሊም መሪዎች አክሱም ውስጥ ስላሉት፣ መቀሌ ውስጥ ስላሉት፣ ጎንደር ጎጃም ስላሉት ሙስሊሞች አታሰቡም ማለት ነው? ይሄ ክርስቲያን ተናዶ ማይኖሪቲ የሆኑት ሙስሊሞችን ቢያስጨንቅስ ለነዚህ አይገዳችሁም ማለት ነው? እኔ ለሙስሊሞች መሪዎች ራሱ ይሄንን ማለት ፈልጋለሁ። ግድያውን አንደኞች የምታስገዱ እናንተ ናችሁ። አርሲ ውስጥ የሚገሉትን ሙስሊሞችን አቁሙ። ለምንድን ነው የማትሉት? ለምንድን ነው የማትሉት? ክርስቲያናውን ሙስሊም ቢጨፈጨፍ እኛ የማስቆም መብት አለን፣ ስልጣን አለን፣ እናስቆማለን። በእውነቱ አቅምም አለን፣ ህዝቡን እንመራዋለን። ሙስሊሞቹ ክርስቲያኖች ሲገሉ ለምንድን ነው ዝም የምትሉት? ለምንድን ነው ዝም የምትሉት? እኔ ይሄ ለሙስሊም መሪዎች ይድረስ። አርሲ ላይ የምትነደው እሳት ሌላ ቦታ ላይ ትቀጣጠላለች። እየተገደል እንዲህ ዝም ብለን አንቀጥልም። በእውነት ለመናገር ይሄ አማራ የሚባለው ሲጨፈጨፍ ሲገደል ንፍጣም ምናምን ዝርክርክ እየተባለ ሲሰደብ ዛሬ የሚያዝረከረክ የሆነው ተደራጅቶ ስለወጣ ነው። ተደራጅቶ ራሱን ስለጠበቀ ነው። ራሱን እንዲጠብቅ ደግሞ እኛ አናወግዘውም፣ አንቃወምም። ሲገደል አይተናል። መቃብር ሲነሳው አይተናል። ወላሂን ሁለተኛ ሙስሊም አልሆንም ስትል ህፃን ልጅ ሙስሊም በማንነቷ ስትታረድ አይተናል። ኦሮሞም ይሁን አማራም ይሁን ትግራይም ይሁን ማንኛውም ሰው በማንነቱ ሲጠቃ ተደራጅቶ ራሱን ይከላከል። ለምንድን ነው የሚገደለው በማንነቱ ሰው? ይህንን በእውነቱ እንላለን፣ እንደ እግዚአብሔር ቃል እንናገራለን። ለማንኛውም ሰው ሳናዳላ እንናገራለን። ስለዚህ ክርስቲያን በመሆኑ ሊገደል አይገባውም። ለገዳይ አንገታችንን አንሰጥም። ኖ ሞር። እኔ የምለው ይህንን ነው። ቴንኪው ዮኒ ማኛ፣ ቴንኪው እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንደዚህ አይነት ፈርጠም ያለ ንግግር ለኦርቶዶክስ ምዕመናን ያስፈልጋል ብዬ አስባለሁ። እንደዚህ አይነት እውነተኛ ትክክለኛ የሆነ ከዚህ በፊት አሉ እኮ መሪው እየመጣ ጉልበት እየሳመ ነበረ ምን ሲያደርግ የነበረው። ይቅርታ አድርጉልኝ፣ እንደዚህ አይነት ችግር ተፈጥሯል። አንድ በመሆናችን የግድ ተነስተ ሌላውን ማጥፋት የለብን። የግድ ተነስተ ሌላውን ምን ማድረግ የለባችሁ። ማድረግ ያለብህ በአንድነት ለፍትህ የቆምክ ጊዜ ይሄ ሁላ ጩኸት ይቀር። ሌላው በኳስ የተነሳ ኳስ ፖለቲካ ሆኗል። አልገባችሁም? ኳስ ደጋፊዎች በፍጹም አልገባችሁም? ኳስ የምትደግፉ ያንን አድቫንቴጅ አደባባይ ስትወጡ ኢትዮጵያ ተደስታለች ብሎ ፖለቲካችሁ ጉድጓድ እንደሚገባ እውቀት የሌላችሁ ሰዎች ሊገባችሁ አልቻለም። ጉድጓድ ረሃባችሁ፣ ችግራችሁ፣ ጥማታችሁ፣ ምናችሁ ገደል ቢገባ ምንም አይሞቃችሁ አይበርዳችሁ። ይሄ አልገባችሁ።
እየተቀረጽ ቫይራል የሚወጣለ መንግስት ድጋፍ እያደረገበት እንደሆነ አይገባ ምንም አይገባችሁም እናንተ ስለማይገባችሁ ስለማታስተውሉ የህዝቡን የብዙውን ጩኸት ስለምትቀሙ በጣም እጅግ አድርጌ ያዝናል። የሆነች ኳስ ብትመጣውን ይሄውላ የታረደውን ህዝብ ትረሱታላችሁ። እናንተ የምትደግፉት ክለብ የሆነ ነገር ቢያደርግ ይሄውላ ደም ይሄውላ የሚፈሰው በየጊዜ ኢትዮጵያ ላይ ያለምንም ጥፋታቸው። እኔ እኮ የሚገርመኝ አሁን ፋኖ ገጥሟል ቢሞትም ቢያልፍለትም ምንድነው ታሪክ ሰርቶ ነው የሚያልፈው። አይቆጨው የሚቆጨው ነገር የለም። የሚያሳዝን ግን ቤተክርስቲያን ሊሄድ ብሎ አምላኩን ሊያመልክ ብሎ ታርዶ ይመጣል። ምን አረግ ከኦርቶዶክስ ስለሆንክ ምንም ሳያረግ ምንም ሳይበድል እዛ ቦታ ላይ በኖረበት ባደገበት በሚሰራበት ምን በሚልበት ቦታ ላይ እጭድ አድርጎ እየበላው ሌላ አጀንዳ እንዲፈጠር ይፈልጋል። ሌላ አጀንዳ ማረሳሻ ሌላ አጀንዳ እየፈጠሩ ምን ያደርጋሉ? በየጊዜው ሾርት ሚሞሪ እየተባልክ እየተረሳ ይሄ ህዝብ እያለቀል ይሄዳል። የኦርቶዶክስ ወንድምና እህቶቼ ሶሻል ሚዲያ ያለ በሙሉ አዶናይን ጨምሮ ኦርቶዶክስ ነኝ ስትል ሰምቻለሁ። አዶናይ ካልተሳሳትኩ ከተሳሳትኩ አርሙኝ። አዶናይ ተጽዕኖ ፈጣሪ ነኝ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ወንድሞቼ አርሲ ላይ አልቀውልሃል። ድምፅ መሆን አለብን። ኤርሜችዲ ወንድሜ ነህ። ኤርሜችዲ አርሲ ላሉ ኦርቶዶክሳውያን ድምፅ መሆን አለብን። ጃኒ ታች ኦርቶዶክስ ነኝ ስትይ ሰምቻለሁ። በጣም ሞድሽ የማከብርሽ አትግደሉብን አርሲ ላይ ብለሽ መስራት አለብሽ። ሌሎቻችሁም ተጽዕኖ እንፈጥራለን የምትሉ ተጽዕኖ አለን ሶሻል ሚዲያ ላይ ጆን ዳንኤል ለካ ፕሮቴስታንት ነው ይቅርታ አድርጉልኝ። ሌሎቻችሁ ኦርቶዶክስን ተጽዕኖ ፈጣሪ ነን የምትሉ በሙሉ ምን ማለት አትግደሉ አርሲ ላይ ለሚገድሉን ሰዎች ብላችሁ እንትን በሉ። እኔ በእንግሊዝኛ ነገ ጠዋት ቪዲዮ ሰራለሁ። አርሲ ላይ በየጊዜው ለሚገደለው የኦርቶዶክስ ሙሉ በሙሉ ክርስትና እንዴት እንደሆነ ዓለም ላይ እኔ አሳያለሁ። እኔ ራሴን እወጣለሁ፣ አይቆጨኝም። እኔ የራሴን የህሊናዬን አደርገዋለሁ። የኦርቶዶክስ አባቶች የሆናችሁ ምዕመናን የሆናችሁ ወንድምና የሆናችሁ በሙሉ ፍትህ አርሲ ላይ በየጊዜው ለሚጨፈጨፈው ኦርቶዶክስ ድምፅ መሆን አለባችሁ። ሙሉ በሙሉ ድምፅ። ይህን ቲክታክ በሱ መሸፈን አለብን። ይሄ ሲሆን መንግስትን አውቀዋለሁ ምን እንደሚያደርግ። ያዝናቸው ብሎ ፖለቲካ ይሰራባል። ያዝናቸው እንዲሚያደርጉትን እንዲያደርግን ብለው ቢያንስ የኦርቶዶክስ ምዕመናን እንዳይገደሉ ማድረግ እንችላለን። ከምን ከድምፅ የሚመጣ ነው። ተጽዕኖ የሚመጣው ድምፅ በመሆን ነው። ዓለም ላይ በምታስተላልፉት ሚዲያ ነው። ስፔሻሊ አሜሪካን ሀገር፣ አውሮፓ ይሄ ድምፅ ሲሰማ ምን ያህል ስሜት እንደሚሰማቸው መንግስት አውቃለሁ። ምን ያህል ስሜት እንደሚሰማቸው በእኔ ነገ ጠዋት ይሄንም ቪዲዮ በእንግሊዝኛ ሰርቼ ሌሎቻችሁም ሪፖስት እያደረጋችሁ ስለ አክሱም ላይ ድምፅ የመሆን ጉዳዮታችን በጣም አስፈላጊ ነው። ምንም ልክ አለው፣ ትዕግስትም ልክ አለው። ፖለቲከኞች አይደሉም። አርሲ ላይ ያሉ የሚጨፈጨፉ ወገኖቻችን በፖለቲካ አይደለም። አማራው ራሱን የቻለ ፖለቲካ በፋኖ ጉዳይ የሚሰራው ሀገራዊ ስራ አለው፣ የራሱ መብቱ ነው። እነዚህ ግን በፖለቲካ እያለቁ አይደሉም። ስለዚህ ብትችሉ ከጎናችን ሁኑ፣ ድምፅ ሁኑ። ለንጹሐን ምንም ላላጠፉት ከነ ቤተሰባቸው ነው የሚያቃጥሏቸው፣ መሬታቸውን ነው ቤተሰቦቻቸውን ነው የሚያነዱባቸው። እያየን ነው። የሚሸፋፈን ነገር የለውም። ለታሪክ የሚቀመጥ ነው። እያንዳንዱ ነገር ለታሪክ ይቀመጣል። የዛሬን ጉዳይ አይደለም ማየት ያለብን። ነገ ከነገ ወዲያ የሚመጣ ነገር መንግስት ይመጣል፣ መንግስት ይሄዳል። ያየነው ነገር ነው። ዘላለማዊ መንግስት የለም እና በተለይ ኦርቶዶክስ ላይ በዚህ ደረጃ የተመጣው የዛኔ የተጀመረው ጩኸት እስከ መጨረሻው ቢሆን ኖሮ ይሄ ችግር አይፈጠርም ነበር። አሁንም የኦርቶዶክስ አባቶችም ሆነ የኦርቶዶክስ ወንድምና እህቶች በዚህ ነገር ላይ ፎከስ አድርጋችሁ እባካችሁ ለወገኖቻችን ዘላቂ መፍትሄ እንዲመጣ አንድ ሰሞን ተጮሆ ዝም የሚባል ሳይሆን ዘላቂ ኦርቶዶክስ እንዳትነካ፣ ሌላውም ነው ማለት ሙስሊሙም እንዳይነካ፣ ፕሮቴስታንቱም እንዳይነካ፣ ኦርቶዶክስ ማንም በሃይማኖቱ ምክንያት ኢትዮጵያ ላይ ችግር እንዳይፈጠርበት መደረግ መቻል አለበት። ይሄ መደረግ አለበት። ይህንን ነው እኔ የምለው። ሌሎቻችሁ የምትጨምሩት ካለ መጨመር ትችላላችሁ። ምናልባት
እሺ ቀጥሉበት። ይቀጥሉ መጋቢ ጥበባት ሰው ቀድም በይ። እሺ እናመሰግናለን። መላከ ገነት ቃለ ሕይወት ያሰማልን፣ መላከ ሰላምም ቃለ ሕይወት ያሰማልን። ዮኒ በድጋሚ በጣም ነው የምናመሰግነው። ማለት ጉዳይ ማድረግ በራሱ ከባድ ሆኗል በዚህ ዘመን፣ ቀላል ነገር አይደለም። ቅድም መላከ ገነት እንዳሉት ኦርቶዶክሳውያን የሆንን በቤተ እምነት ላይ የምንሰራ እዚህ ሶሻል ሚዲያ ላይ ያለን ሰዎች ሁሉ ይሄንን ጉዳይ ማድረግ አለብን። የመጀመሪያው ነገር እሱ ነው። አሁን ፕራክቲካል አይደል መሆን ያለብን፣ ምን እናድርግ ምናምን እያላችሁ ነው ከስር። ስለዚህ የመጀመሪያው እየሞቱ ያሉ ወገኖቻችን፣ ወንድማችን፣ እህታችን፣ እናታችን፣ አባታችን እንደሆነ በክርስቶስ አንድ እንደሆነ ስለሆንን ክርስቲያኖች እንደዛ አድርገን ጉዳዩን እንያዘው። ከዛ ባለፈ ስፔሻሊ ውጭ ሀገር ያለን አባቶች ቁርጠኝነቱ ያለን መላከ ገነት በዚህ ምንም ችግር እንደሌለባቸው አውቃለሁ። መላከ ሰላምም ሌሎችም አባቶችን እያነጋገርን ነው። አትሊስት ሰብሰብ ብለን እነዚህን ወገኖች በጸሎት ማሰብ፣ ጸሎተ ፍትሐት ማድረግ፣ ከዛ ባለፈ ደግሞ ስለ ቀጣዩ ጉዳይ ምን ማድረግ እንዳለብን መነጋገር መጀመር አለብን። አሁን የሆነ ጊዜ ላይ እንገናኛለን፣ እናወራለን፣ እንበሳጫለን፣ እንደዚህ ባረግን እንላለን፣ ከዛ እንረሳዋለን። የሾርት ሚሞሪ ጉዳይ ማድረግ የለብን። በቃ ቋሚ የሆነ ዘላቂነት ያለው ችግሩን ከመሰረቱ ሊፈታ የሚችል ስራ መስራት እንችላለን፣ አቅማለን። ምንም የሚቸግረን ነገር የለም። ሁሉ ነገር ኖሮን ምንም ማድረግ የማንችል መሆናችን ነው በጣም እጅግ የሚያሳዝነው እውነት ለመናገር እና እሱ ላይ እንዴት መስራት እንዳለብን አትሊስት ውጭ ሀገር ያለነው አባቶች በውስጥም ቢሆን የሆነ ግሩፕ ፈጥረን መነጋገር ብንጀምር የሚለው ሀሳብ በጣም መሰረታዊ ነው። ምዕመናን አሉ፣ ምን እናድርግ ምሩን አባቶች የሚሉ ትላንትና በተለያዩ ቤቶች ላይ ስንወያይ ነበር በዚህ ጉዳይ ላይና ይሄንን ነው እየጠየቁን ያሉት ምዕመናን ልጆቻችን። ስለዚህ ቀጣይነት ያለው ችግሩን ሊፈታ የሚችል ስራ መስራት እንችላለን፣ አቅሙ አለን። ምንም የሚቸግረን ነገር የለም። መሰባሰብ፣ አንድ መሆን፣ መነጋገር፣ መደማመጥ፣ ኢጓችንን መተው ነው ከኛ የሚጠበቀው። አሁን አንዳንዶቻችን የራሳችን ኢጎ ነው የሚያስጨንቀን። በሰው ሞት እንኳን ውስጥ ገብተን የራሳችንን ንግድ መነገድ የምንፈልግ ነጋዴዎችም አለን። እውነት ለመናገር ይሄ በጣም አሳፋሪ ነው። እግዚአብሔር ይጠይቀናል። እግዚአብሔር እውነተኛ ዳኛ ነው። ዝም በማለታችን የምንጠየቃለን። ይሄንን ጉዳይ በመደገፋችን የምንጠየቃለን። በየትኛውም ጉዳይ መጠየቃችን ስለማይቀር አትሊስት የሚጠበቅብንን እንደ አንድ ኦርቶዶክሳዊ ክርስቲያን ሁላችንም እናድርግ። ፕራክቲካል እንሁን። ከወሬ ከንግግር በዘለለ ተጨባጭ የሆነ ስራ መስራት እንደሚቻል ታይቷል። ከዚህ በፊት በደንብ ታይቷል። መንግስትን በደንብ ፕሬሸር ሊያደርግ የሚችል ሊያስገድድ የሚችል ስራ መስራት እንደሚቻል ታይቷል። አሁንም ከተባበርን ከተስማማን አንድ ከሆንን ያንን ማድረግ እንችላለንና ወደዛ እንግባ የሚል ነው የኔ መልእክት። ዮኒ አመሰግናለሁ። አሜን። በጣም ይሄ ነው መደረግ ያለበት። ይህንን በደንብ አድርጎ ኦርቶዶክስ ወንድምናት የትም ያላችሁ በሶሻል ሚዲያ ላይ አትግደሉ ማለት ይቻላል። አትግደሉ፣ አጨፍጭፉን ማለት ምንም አይነት የሚያስከስስ ጉዳይ አይደለም። ሲገሉ ሲጨፈጭፉ የታዩ ነገር ስለሆነ ይሄን ማለት ይቻላል። ማንም አያስቆምም። ይሄ ፖለቲካ አይደለም። ስለዚህ ይሄንን ነገር ማድረግ እያንዳንዱ ኦርቶዶክስ ይሄን መስራት አለበት ብዬ አስባለሁ። ወደ አባታችን እንመለስ። ግሩም ነው። ለህዝቡ አንድ ነገር ገልጸን ማስተማር ያለብን ይመስለኛል። ይሄ እንግዲህ ሰማዕትነት ሰው ቢሞቱም ሰማዕት ናቸው የሚለው ነገር ነው። ይሄ እንደሱ የሚባለው ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ እንደ መንግስት ያወጀ ወይም ደግሞ እንደው ይፋ የወጣ ይሄ ሌባ ነው። አሁን እየገደላቸው ያለ እንደ ሌባ ያለ ስለሆነ ይሄንን መከላከል ተገቢ ነው። በእውነቱ እንዲህ ያለውን ሊገል የመጣውን በዚያው እሱ በመጣው ቋንቋ ማናገር ኃጢአት ይሆናል ብዬ አላስብም። ምክንያቱም ኦርቶዶክሳውያኑ ይሄንን በእውነት ግንዛቤ መፍጠር አለብን። ህዝቡ መሳሪያ እንዳይዝ መሳሪያውን እየቀሙት ነው እዚያ ስንሰማ አሁን እንጂ በእውነቱ አሁን ይሄ የሚገደለው ሁሉ በእውነቱ ገዳዩ ልብም የላቸውም። በእውነት መሳሪያ የሌለውን አይተው ጨለማ ጠብቀው ነው እንጂ በእውነት ይህን ያህል ልብ ኑሯቸውም አይደለም። ስለዚህ መንግስት
መጠበቅ ካቃተው ኦርቶዶክሳውያኑ መሳሪያ መታጠቅ አለባቸው። አሁን ወደዚህ ወደ ሰሜኑ አካባቢ እዚህ ወደ ደቡብ ጎንደርና ሰሜን ጎንደር አካባቢ አንድ ከተማ አለ። የተወሰኑ ሰዎች ኦርቶዶክሳውያን ያልሆኑ አነስ ያሉ ሰዎች አሉ እና እነሱ በመንግስት ጠይቀው መሳሪያ ታጠቁ፣ ራሳችሁን ጠብቁ ተባሉ። እንዴ ለኦርቶዶክሳውያኑ ለምንድነው በኦሮሚያ ክልል ላለው በሌላውም ክልል ላለው ለምንድነው መሳሪያ እንዲታጠቅ ለምን አይፈቀድም? እዚያ ላሉት ተፈቅዶላቸው በዚያ ያሉት ስለምን አይፈቀድም? መሳሪያ እኮ ቢፈቀድላቸው ራሳቸው መከላከል ይችሉ ነበር። ግን እነዚህ መሳሪያም እንዳይኖራቸው መሳሪያቸው እየተቀሙ እንግዲህ ይግደሏችሁ ተብሎ የተፈረደባቸው ወገኖቻችን ናቸው። በማንነታቸው በእውነቱ በማንነታቸው እና ይሄ ሰማዕትነት አይደለም። በእውነቱ ዝም ብሎ መሞት የለበትም እና ሰው መዋጋት አለበት። ራሱ ሰውም ቢሆን ሰማዕትነት ብሎ ዝም ብሎ አንገቱን መስጠት የለበትም። አቅሙ በፈቀደው መታገል አለበት። ዝም ብሎ መውደቅ የለበትም እንዴ። እና መንግስት መጠበቅ ካቃተው መሳሪያ ያስታጥቅ፣ ካልሆነለት ደግሞ በእውነቱ ምን አለ ቢተውና እንዲያው አዲስ እንዲያው መንግስት ቢያዋቅሩ ሌላ በእውነቱ ሁሉንም ያማከለ ቢያረጉ ጥሩ ነው። መቼም ያው ስልጣኗ አትለቀቅም። አንዳንድ ጸሐፊያንም አሏቸው። በዚሁ በቤተ ክርስቲያኒቷ የነበሩ ሰዎች አሉ እየወጡ እንደ ሙሾ ሰውን የሚተቹ በውጭ ያለው ዲያስፖራውን ሁሉ የሚተቹ። እንዲያውም አንዳንዶቹ በእውነቱ ሰው የሆኑት በዚህ በውጭ ዓለም መጥተው ለቃቅመው በወሰዱት ሳንቲም ሰው የሆኑት ሰዎች ዛሬ ይህን ስደተኛውን የሚሳደቡ ሰዎች አሉ። በእውነቱ ብዙዎቹ መጥተው እዚህ መጽሐፋቸውን ሽጠው ካሴታቸውን ሽጠው አገር ቤት ሄደው ቤት ሰርተው የመንግስት ደጋፊ ሆነው ይህንን በስደት ያለውን ህዝብ ገዳማት የሚረዳውን አብነት ትምህርት ቤት የሚረዳውን ወገን የሚረዳውን ከዚያም አልፎ በእውነት መንግስትን የሚረዳውን በዚህ በውጭ ምንዛሬ ብዙ የሚረዳውን ህዝብ በእውነቱ መጥቶ እንዳይቀበር እንዲህ እንዳይል እያሉ ሁሉ የሚተቹት አሉ። በእውነቱ እግዚአብሔርን አለመፍራት ነው። ነገ በታሪክ መጠየቅ አይቀርም። ይሄ ያልፋል። ከኛ በፊት የነበሩ ሰዎች እነዚያ ነገስታቱ ሁሉ አልፈዋል። አሁን ያለውም ያልፈዋል። ይሄ ምንም ጥርጥር የለውም፣ ያልፋል። ህያው አይደለም ራሱ ሲሆን እዚያው ከውስጥ ያሉት እርስ በርሳቸው ይሸኛኛሉ። ያም ካልሆነ ደግሞ ጊዜ ጠብቆ ያልፋሉ በእውነቱ እና ጊዜ በሚያልፍ ጊዜ ይህንን ታላቅ የሆነውን ህዝብ መከራውን በእውነት ባያበዙበት ባይገሉት፣ እንዲሁ ቤተክርስቲያንስ ምን አደረገች? እና ግን ህዝቡ ይደራጅ። የግድ አሩሲ አይደለም፣ ነገ ሸዋ ይገባል፣ ነገ ጎንደር ይገባል፣ ነገ ጎጃም ይገባል። ይሄ ነገር እያደገ ሲሄድ እንጂ አሁን በአሩሲ ብቻ የሚቀር አይደለም። ዳሩ ከተፈታ መሃሉ ዳር ይሆናል። ስለዚህ ህዝቡ በመላው መነሳት አለበት። እኛም ራሱ አሁን በውጭ ያለ ነው ከሚቀጥለው ጀምሮ ተደራጅተን ሰላማዊ ሰልፍ እየወጣን ለነዚህ ለምዕራባውያን መቼም ቢያሾፉብንም አንድነታችንን ማሳየት አለብን። ወጥተ ነው በየቤተ ክርስቲያኑ ምህላ መጀመር አለበት። ያው ታውጇል። ምህላችን ነገ ጀምሮ ያው በየቤተ ክርስቲያኑ እያደረግን ነው። ግን በደንብ አድርገን መደራጀት አለብን ለዚያ ህዝብ። አሁን በዚሁ እያንዳንዱ ሰው መቼም ያው ቲክቶክ አለው እንዲያው አንድ የሆነ ሎጎ ማዘጋጅተን ጥሩ የሆነ ሎጎ መለያ አድርገን ለዚህ በአርሲ ለሞቱ ኦርቶዶክሳውያን ለሚሞቱ ኢትዮጵያውያን ለነሱ ሁሉ መለያ አድርገን ከነገ ጀምሮ ይህንን በዚህ በመለያ ማጥለቅለቅ አለብን። ነገ ሁሉ መጮህ አለብን። በያገኘነው ሁሉ ስለነዚህ ወገኖቻችን ማልቀስ አለብን። መቼም ይኸው መከረኛው አማራው ግፍ እየጸናበት ነው። አብዛኛው ኦርቶዶክሱም ግን ከኦርቶዶክስ ሆኖም የነሱም ቢሆንም እኮ ይገሉታል። በእውነቱ ኦሮሞም ቢሆን ሌላም ቢሆን ኦርቶዶክስ በመሆናቸው ሁሉም ይገደሏሉ። ግን አብዛኛው ቀደም ሲል በዚህ አካባቢ የሄደው ያው የሰሜኑ ሰው አብዛኛው እዚያ ሄዶ አገር ምድረ በዳ ስለነበር አገሩን አቅንቶ አገር አድርጎ እየጠበቀ የኖረ የተወለደ አያት ቅማያቱ የነበሩበት ቦታ ነው። እንዳልኳቸው አሩሲ ብዙ ዓመት ስላገለገልኩ ነው እኔ ስላገለገል ገጠሩን ሁሉ ዙሪያ ይቻላል። በከተማውም ብዙ አገልግያለሁ። በብፁዕ አቡነ ናትናኤል ጋር ያውቁኛል። አሩሲ ያለው ሰው ሁሉ ያውቀኛል። ብዙ አገልግለናል። ጥሩ ህዝብ ነበረ በእውነቱ። በጊዜው የነበሩት የኦሮሚያ ባለስልጣናት ሁሉ የነበሩት በእውነቱ ብፁዕ አቡነ ናትናኤልን በጣም ይታዘዟቸው ያከብሯቸው ነበር። አሁን ግን እንዲህ ያለ አውሬ የተነሳብን በእውነቱ
እና ጥሩ ነው ዮኒ፣ እግዚአብሔር ይጠብቅ። ሁላችን እንጩሃለን ከነገ ጀምሮ። እግዚአብሔር ደግሞ ፍትህ ይሰጣል። ወደ እግዚአብሔር መጸለይ ያለብን ያው ትግሆ ጸልዩ ከመይተዋው ሰመንሱት ነውና እንደው በርትተን ከጸለይን እግዚአብሔር ተአምራት ያደርግልናል። እነዚህን ግፈኞችን እግዚአብሔር ያዋርዳቸዋል። እነዚህ ግፍ የጸናባቸውን ወገኖቻችን እግዚአብሔር ነፃ ያወጣል። ግን እስከዚያ ድረስ ተደራጅተን መጮህ አለብን እና ሰው ግን ሰማዕትነት አገኛለሁ ብሎ ዝም ብሎ መሞት የለበትም። አቅም እንዲያው ባገኘው መሳሪያ ሁሉ ራሱን መከላከል አለበት እንጂ ዝም ብሎ መሞት የለበትም። በእውነቱ መከላከል አለበት ባገኘው ሁሉ በእውነቱ እና ዝም ብሎ መሞት የለበትም ነው መልእክቴ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ያክብርልኝ። ሁላችሁንም እግዚአብሔር ይጠብቅልኝ። እውነቴን ነው የምለው። በዚህ ነገር ላይ ዝም የሚል ኦርቶዶክሳዊ ካለ ከገዳዮቹ ተባባሪ ነው። በዚህ ምንም ውስጥ እንሆን በምንም ኃጢአት ውስጥ እንገኝ፣ በስጋ ኃጢአት ውስጥ የምንገኝ ማናችንም ብንሆን እንደዚህ በየጊዜው ፍትህ ያላገኘው የአርሲ ህዝብን አርሲ ላይ የሚገደል ኦርቶዶክስን እኔ እንደልኳችሁ ቃሌን የማከብር ሰው ነኝ። የምፈራውም በምድር ላይ ሰው የለም ካለ ፈጣሪ በስተቀር ይህንን ህዝብ ድምፅ አለመሆን በእግዚአብሔር ዘንድ ያስጠይቃል። ክርስቲያን በመሆኑ ኦርቶዶክስ በመሆኑ የሚታረደውን ህዝብ ዝም ብሎ መስማት በእግዚአብሔር ዘንድ ስለሚያስጠይቅ እኔ በእንግሊዝኛ ስራ አለው። ሌሎቻችሁ በሌላ ቋንቋ የምትችሉ በሌላ ቋንቋ ያላችሁ በሙሉ ይሄንን ነገር እየሰራችሁ ዓለም ላይ እንዲደርስ አድርጉ። ከዚህ በኋላ ቀልድ የለም። ማንም መጥቶ ከዚህ በኋላ የዝማሬ ቀን ምናምን ብሎ ማታለል እንደማይችል እርግጠኛ ሆኜ እናገራለሁ። ማንም መጥቶ የዝማሬ ቀን የእንትን ቀል ብሎ ነጭ ልበሱ ይሄን ልበሱ ብሎ ለማታለል ቢመጣ ከዚህ በኋላ ማንም ማታለል እንደማይችል እኛ እያለን በደንብ ህዝቡ ስላወቀው እንደማይሆን ታያላችሁ ከዚህ በኋላ። ስለዚህ በሚገባ በዚህ ነገር ላይ እንስራበት እላለሁ። የምትሉትን ከጨረሳችሁ እግዚአብሔር አክብርልኝ፣ እግዚአብሔር ይጠብቅልኝ። እናንተን እግዚአብሔር በጣም አድርጎ ድምፅ ስለምትሆኑ ፍትህ ስለምትጠይቁ እውነተኛ ኦርቶዶክሳዊ አባቶች እግዚአብሔርን አመሰግናለሁ። በጣም ነው። እግዚአብሔር ያክብርልኝ። ዮኒ አንድ ነገር ማለት ፈልጋለሁ ከይቅርታ ጋር ማጠቃለያ ይሰማል አይደል ዮኒ? አዎ ምንድነው የምናወራው ህዝባችን እያለቀ ነው። እንደ ሀገር እየጠፋን ነው። እንደ ሀገር አንድ ሀገር ህዝብ አለ የሚባለው ህብረት ሲኖረው፣ አንድነት ሲኖረው፣ ጠላት ቢመጣ በጋራ መከላከል የሚችል ማህበረሰቡ ከማህበረሰቡ ጋር ፍቅር፣ አንድነት ሲኖረው ነው። እንደ ሀገር ጠፍተናል። አንዱ ብሔር አንዱን ብሔር ጠላት የሚያደርግ ነው። የሮማን ፕሮጃስካን መጽሐፍ 1935 እንደ አውሮፓውያን አቆጣጠር የተጻፈ ኢትዮጵያን መበተን የምንችለው በዘር፣ በቋንቋ፣ በነገድ ከፋፍለን ስናስቀምጥ ነው። እኛ የተሸነፍነው አለያ ጃኖ ያባረሩት ጋዜጠኛ ለዓለም ያሰራጨው ጋዜጣ ነው። በነገራችን የባሩድ በርሜል የሚል መጽሐፍ አነቡት። የተሸነፍነው ይላሉ ጣሊያኖቹ ኢትዮጵያውያን ልባሙ ንጉስ ምኒልክ ቃል በቃል ነው የምናገረው። በነገራችን ላይ መጽሐፉን መግለጥ ይችላል። ልባሙ ንጉስ ምኒልክ ህዝቡን አንድ አድርጎ ስለያዘው ነው እንጂ ህዝቡን በብሔር ራስ ገዝ እናደርገው በቋንቋ በነገድ በአካባቢውነት ብንከፋፍለው ኑሮ ድሮ ነበር የኢትዮጵያዊነትን አስኳል ከውስጣቸው አውጥተው የሚጥሉ ይላል ዮኒ። ቃል በቃል በእንግሊዝኛም በአማርኛም የተጻፈ ቃል ነው የምናገረው። ይሄንን ህገ መንግስት አድርገው የኛ ባንዳዎች አጸደቁልን። እኛ ብሔር ብሔረሰቦች ምናምን አሉና በቋንቋ በነገድ ምናምን ብለው እስከ መገንጠል የሚል ህገ መንግስት አመጡ። ዛሬ እርስ በርሳችን የምንበላለው አንዱ አንዱን እንዳያግዘው የሆነበት ምክንያት እንደ ማህበረሰብ ስለሞትን ነው። አንደኛ ይሄ ነው። ሁለተኛ እንደ ቤተክርስቲያን ነው። አይ ቲንክ ዮኒ ይህ ከሆነ ተነግረኛለህ። አይ ይቻላል። አንዴ ልጅ የሆነ ነገር ብሎኝ እየነገርኩት በቃ አስተናግደው ፕሊዝ። ጨርሻለሁ። እና ወደ ቤተክርስቲያን ስመጣ ግን ይኸውላችሁ ይሄ ፖለቲካ አይደለም። ሀገር መጠበቅ
ስለ ሀገር መሞት ከብፁዕ ሰማዕቱ አቡነ ጴጥሮስ ተማሩ፣ ከነብፁዕ አቡነ ሚካኤል ተማሩ። ስለ ቤተ ክርስቲያን መሞት በደርግ መገደል ከነብፁዕ ሰማዕቱ ብፁዕ አቡነ ቴዎፍሎስ ተማሩ፣ ብፁዕ ቅዱስ አቡነ ቴዎፍሎስ ተማሩ። ሰማዕትነትን እንዴት ሰማዕትነት ማለት ይሄ ነው። አያችሁ ዋጋ የሚያስከፍለው እንትን የሚያስገኘው እንደ ሰማዕቱ ብፁዕ አቡነ ጴጥሮስ ሀገርን ቤተ ክርስቲያንን በመጠበቅ ሲሞት ነው ክብር ያለው። እኔ ቆመ ያስገደልክ ሚሊዮኖችን በጎችን በሙሉ አስጨርሰህ ልጸድቅ ነው አንተ? ይሄ እኮ በጣም በቃ መደንዘዝ እኮ ነው፣ ሞት እኮ ነው። በየትም ሀገር በጎቹን ያስጨረሰ እረኛ እንዴት ነው የሚሸለመው? ይሸለማል? በልጅነታችን በግ ስንጠብቅ አንዷ በግ እንኳ ከተሰበረች የሚጠብቀንን ባርጩሜ መናገር ግልጽ ነው። የተሰበረች በግ እንኳ ዋጋ ታስከፍላለች በባለቤቱ ዘንድ። ምዕመናን እያለቁ ነው። ወደ ቤተክርስቲያን ስንመጣ አሁን የምናወራው እንደ ቤተክርስቲያን ጭምር ቤተክርስቲያን እንደ አገር ኪዮስ ውስጥ ስትገባ እንደዚህ ያለ ጊዜ ሲመጣ ቤተክርስቲያን ቢያንስ እነዚህ ነገሮች ማድረግ ትችላለች። አንደኛ ሞራል ኤንድ ፕሮፌቲክ ቮይስ መሆን ትችላለች። ትንቢታዊ ድምፅ የሚባል ነገር አለ። ምን ማለት ነው? ክፉ መንግስታት ክፉ ነገር ሲያደርጉ፣ ጭፍጨፋ ሲያደርጉ እንዲህ የምታደርጉ ከሆነ እግዚአብሔር እንዲህ ያደርግባችኋል፣ እንደ ፈርዖን እንደ ሄሮድስ እንዲቀጣችኋል፣ እንደ ናቡከደነጾር ሳር ያስግጣችኋል ብሎ ፕሮፌቲክ የሆነ ቮይስ ማስተላለፍ ይቻላል። አያችሁ፣ ይህ የቤተ ክርስቲያን ኃላፊነት ነው በነገራችን ላይ። ሁለተኛ ዲፌንደርስ ኤንድ ሂውማን ዲግኒቲ መሆን ይቻላል። ሰዎቹ እንዲከላከሉ ለሰው ልጅ ክብር ተሟጋች መሆን የቤተ ክርስቲያን ኃላፊነት ነው። ሞራሉ ያለው እኛ ጋር ነው። ሶስተኛ ሜዲተርና ፎር ፒስ ኤንድ ጀስቲስ መሆን ይቻላል። ለሰላም፣ ለፍትህ፣ ለነዚህ ነገሮች በሙሉ መካከለኛ ሆኖ መቆም፣ አስታራቂ ሆኖ መቆም። ሰው ሲገደል ኖ አትግደሉ፣ ይሄ ትክክል አይደለም ብሎ ስለ ጀስቲስ መጮህ፣ ስለ ፒስ መጮህ እንችላለን። አራተኛ ለምሳሌ ፕሮቫይደርስ ኦፍ ሪፊውጅ ኤንድ ኤድ ማድረግ ይቻላል። እርዳታ